እኛ እጅ ላይ በመሳሪያ ገፋፍተህ እንዴት እዚህ ጋር ሳስቀምጠኝ ምን ብዬ አሜን ብዬ ልቀበል? እግሬ ላይ መውደቅ ነበረብኝ እንዴ? እኔ እኮ የስራ ሰው ነኝ እያልኩ እኮ ነው። በቃ ስለዚህ ስራ ልስራበት፣ ልቀቁኝ እያልኩ ነው። አለቀም ስትለኝ ነው ሆቴ ሆንኩት። አሁን ደግሞ ነፍሰ ጡር መሆኗንም ያውቃል በደንብ አድርጎ። አሁን አለ ነገሩ በዙ በኋ ሴቶቹ ሲበዙ እኮ አይታወቁም። በቃ እንዳልኩ ምን ብር አለ ከተባለች ምንም ነገር ታደርጋለች። እኔም በብር ምክንያት አይደል እኔ ያገኘኋት ምንም ያገኘኋት። ስለዚህ እነሱም በብር ስላሏት ከዚህ ሰውዬ አሁን ደግሞ እንደዛም ታስመልጥም ብር ሰጥቻል ተባለች። ከዛ ሰውዬው ደግሞ ባለ ሀብት ነው። የሱን ሀብት ለመውረስ ብላ ደግሞ ከአንድ ወር በፊት ግንኙነት ከሱ ከፈጽማለች። ይህ ደግሞ ለኛ ከበቂ በላይ ማስረጃ ነው እያልኩ ነው። እኔ ከማኑ ጋር ምን ማይ ግንኙነት ልኝ እኮ አልኩ እኮ ወንድሜ፣ ትሰማኛለህ? እኔ ከማኑ ሰው ጋር ግንኙነት እኔ ሰራተኛ ነኝ፣ በቃ ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ። ሚስቱን እንደምጠብቅ ያለኝ ያን ሁሉ ገንዘብ ያበላሽ አንተም ቢሆን ከሃዲ ነህ። ከሃዲ መታወቂያሽን አሳይታችሁኛል። እኔም እዚህ ቦታ ደርሻለሁ። ምን መሰለህ እንደነገርኩ ያው ሌላ ሰራተኛ ነኝ። በስራ አጋጣሚ በጣም ብዙ ሰዎች እናውቃለሁ። እንዲጠፉ ይፈልጋል እና ለዛ ነው እሷ እንድታስመልጥለት። ይሄ ሰው ደግሞ በጣም ብር ያለው ሰው ነው። ብር ስላለው ከሱ ጋር ለመተኛች እና እቺ ልጃውን የሚገርም ነገር ያንዱ ልትስ ናት። ልጆችን ትምህርት ቤት አደርሳቸዋለሁ። ከዛ በኋላ ምሳ መገኘት ካለብኝ እገኛለሁ። በስራ አጋጣሚ መገኘት ከሌለብኝ ደግሞ ማታ ቤቴ ነኝ። በቃ በሰዓት ገብቼ ልጆችን ስንከባከብ ነው የምኖረው። ምንድን ነው እንደዚህ አይነት ከሌላ ሴት ጋር ማቅጣል ምናምናም ስማቅጥ ነበር። ከአንተ ይዘኛል። ልጆችን ትምህርት ቤት አደርሳቸዋለሁ። ከዛ በኋላ ምሳ መገኘት ካለብኝ እገኛለሁ። በስራ አጋጣሚ መገኘት ከሌለብኝ ደግሞ ማታ ቤቴ ነኝ። በቃ በሰዓት ገብቼ ልጆችን ስንከባከብ ነው የምኖረው። ምንድን ነው እንደዚህ አይነት ከሌላ ሴት ጋር ማቅጣል ምናምናም ስማቅጥ ነበር። ከአንተ ይዘኛል። ይህን የምታውቂኝ አንቺ ነኝ። ስራሽ በገዛ ቤቴ ልደበድበኝ ምንም አልቀረም። ስርዓት ነው ያሰውዬ ነገርኩ። በቃ አዎ እኔ ሚስጥረኛ ነች፣ ጓደኛዬ ናት። ነግራኛለች በደንብ አድርጋ። አንቺ ራስሽ ምን ስል ይመጣሽ? አንተ ራስህ ምን ልትሰራው? ምን ትሰራለሽ? መጀመሪያ ግን እኮ ከህይወቴ መውጣት አልቻልክም። በቃ ከህይወቴ እተባበራለሁ። ይሄንንም እኮ ችግር የለውም። ግን ደግሞ ከህይወቴ ውልቅ ብላችሁ በቃ እንድትወጡልኝ ነው የምፈልገው። አንደኛ እኔ በህይወት መኖር እፈልጋለሁ። በምግብ መመረዝ ወይም ደግሞ ማስመለጥ በሚለው ነገር ላይ ነው ከእሷ ጋር የተነጋገርነው። እሷም በቃ ያው ገንዘብ በጣም ነው የምትወደው። ስለዚህ ንገረኝ። እኔ አንድ ሰው ነው እዚህ ከእነሱ ጋር ኮሚኒኬት እንዳደረግ እኔን ያግባባኝ ማለት ነው። ያን ሰው ከዛም በኋላ አላየሁትም። እኔ ስንት ዓመት አረብ ሀገር የለፈውት ይበቃኛል። በስንት እንትን የተቃጠልኩ። አሁንም አንተም ትንትን ትለኛለህ እንዴ? እኔ የሀገሬ ሲመስ ይሻለኛል ብዬ መጥቼ ደግሞ ገና እኔ ንዝንዝ ነው የሰለቸኝ። ይቅርታ አድርግልኝ። ላላላላ ይሁን እስማን እንዳልኩህም እኔ ብዙ ሴቶች ያውቃል። እኔ ምንም ማውቀው ታሪክ የለም። እኔ ልጄ ላሳድግበት በሰላም እንጂ። ይሄንን ነገር ቁጭ በይ ይኸው ይሄ እኮ የግል ፋይል ነው። ለምንድን ይኸውልሽ ተጋብቶ ጸብም ይፈጠራል፣ መለያየትም ይኖራል፣ አለመግባባት ስለሚኖር ማለት ነው። ይሄ እኮ ያለ ነው። በእኛ ደግሞ አልተጀመረማ መለያየት። ምን መሰለህ? እሺ እሱን እንደዚህ እንዳደርግ ያደረጉኝ ምክንያቱም ልክ እሷም እንደሷ አጭበርባሪ ነገር ናት። ለምን ታውቃለህ እንደዚህ ያልኩ? ከኔ ጋር ሆኖ ራሱ ሲያወራ ሚስት እንዳለው ታውቃለች። ተደብቆ ሲያወራ መቼም ለምን እንደሆነ ሰው ለምን ሹክክ ብሎ እንደሚያወራ ያስታውቃል አይደል? ሚስት እንዳለው በደንብ ታውቃለች። ስለዚህ እሷም እንደሱ ጥቅመኛ ስለሆነች ምንም ነገር አይገርማት። አሁን ችግር የለውም። ግን እንዳልኩ ነው ቅድም ያልኩ ፋይሉ እና ያው የሚቀልልኝ ነገር ቃል እንደተጠበቀ ከሆነ ችግር የለውም። እኔ ማመን እኮ አልችልም። ምን ማለት ፈልገሽ ነው? እኔ ላይ መሰክሪ ነው? ምንድን ነው እውነቱ? ንገሪኝ። እሺ ተረጋጋሽ። እሺ ነይ ቁሚ። ነይ እውነቱ ንገሪኝ። ምንድን ነው እውነቱ? በጣም እንትን እያልከኝ ነው። ንገሪኝ እውነቱን። አሁን እውነት አለ እያልሽኝ ነበረ። በማል አቋርጬ ነው ወደዚህ ቦታ ላይ መጣሁ። ተሙሷን እያወራት ነው ያለው። ንገሪኝ ምንድን ነው እውነቱ? ይኸውልህ ልጅ ተነገርኩ እንደምታያት አይደለችም። በጣም የብር ሰው ናት ማለት በጣም ብር በቃ ምንም አድርጊ ካልካት ትሆናለች ለብር ስትል እኮ ለብር ማሽን እሱ ይሄ ነው እውነቱ።
ትክክለኛውን እውነት ነው ፈልገው ዘውዴ። ይኸውልህ አንድ አለ እዛ በጣም የሆነ አዛዥ አለ እና እሱ እንትናንም ማናት ህሊናንም ልታስመልጥ እንትናንም ማን ነው የኔ ቀድሞ ባለቤቴንም አብራ ልታስመልጥ ነበር እንትን ያለችው እና እሺ በቃ እንዳልኩ ምን ብር አለ ከተባለች ምንም ነገር ታደርጋለች። እኔም በብር ምክንያት አይደለ እኔ ያገኘኋት ምንም ያገኘኋት። ስለዚህ እነሱም በብር ስላሏት ከዚህ ሰውዬ አሁን ደግሞ እንደዛም ታስመልጥም ብር ትሰጥሻል ተባለች። ከዛ ሰውዬው ደግሞ ባለ ሀብት ነው። የእሱን ሀብት ለመውረስ ብላ ደግሞ ከአንድ ወር በፊት ግንኙነት ከሱ ከፈጽማለች። የትኛው ሰው ይኸውልሽ፣ ማን ነው ባለ ሀብት? እቺ ሴት ስለ ብር ወዳጅ ነች ብለሻል። ብር ወዳጅ እንደሆነች ደግሞ እኔም አውቃለሁ። ምክንያቱም ሰውን ለመግደል ሙከራ ያደረገችው በብር ምክንያት ነው አይደለ? ስለዚህ ማን ነው ባለ ሀብት? ማን ነው ያ ሰውዬ? ይህን ግልጽ እንድታደርግልኝ ነው ፈልገው። ሲጀምር እዛ ቤት የተቀጠረችው እሷ ልታገለግላለም። አሁን እሷ ስታስበው 3000 ምናምን ብር ተቀጥሯ ተከፍሏት እንትን ልትሰራ መስሎሃል ስትገባ? በምን አይነት መንገድ ነው የገባችው? ንገሪኝ እስኪ። ነገርኩ፣ ይሄ ሰው ነው ያስገባት። ሁለቱን ልታስመልጥ ህሊናን ልታስመልጥ ነበረ የገባችው። ሁለቱንም ማለት ሸዋፈራውንም ህሊናንም ሁለቱን ታስመልጥ ነበር የገባችው። ከዛ ይሄ ሰውዬ ስታጠናው ባለ ሀብት ነው፣ ብር አለው። ይሄ ሰውዬ ማለት ማን ነው? ደባብቂብኝ፣ ግልጽ አድርጋሽ ንገሪኝ። ነገርኩ፣ ይኸውልህ አሁን ያልኩ ሰው በጣም እሱ ራሱ በጣም ወንጀለኛ ነው። በወንጀል በጣም እንትን ያለ ነው እና እነሱም ራሱ የሚያስመልጣቸው ራሱ በምክንያት ነው። ከሱ የሰሩት ነገር አለ፣ ኬዝ አላቸው እና የሆነ እዛ ካሉ እነሱ ይናገሩበታል። የሚናገሩበት ሚስጥር ስላለ እንዲጠፉ ይፈልጋል እና ለዛ ነው እሷ እንድታስመልጥለት። ይሄ ሰው ደግሞ በጣም ብር ያለው ሰው ነው። ብር ስላለው ከሱ ጋር ለመተኛች እና እቺ ልጃውን የሚገርም ነገር የአንድ ሁለት ኩስናት ይሄን ሁሉ ነገር እንዴት ልታውቂ ቻልሽ አንቺ? ሚስጥር ተባብለን ነበር የተነጋገርነው። ይሁን ለነገር እኔ ከኔ ሀብትን የምትወስድ መስሏት፣ እኔም ሲጀመር የሆነ ያላማረች ነገር አለ እንዳልኩም ብር ፈልጋ የብር ሰው መሆኗን ስለማቅ ሚስጥሯን በሙሉ ዘግዝጋ ስነግረኝ እየሰማኋት ነበር። እኔም እውነቴን ነው የነገርኳት፣ ግን የእሷን ደግሞ ግን በጣም ለነገ እንደሚጠቅመኝ ጠብቅ ነበር። እቺ ቀን እንደመጣ እንደዚህ አይነት ሴት ሆና እንዴት ይሁን ለሚስጥር ላንቺ ልነግርሽ ቻለች? አሁን በቀላሉ እንዳምንሽ ነው የምትፈልጊው ዘዴ? እንግዲህ አለማመን ያንተ መብት ነው። ከሷም ደግሞ ትሰማለህ። ከዛ ውጪ ያ ሰውዬ እሺ እዛ ቦታ ላይ እንድትገባ ያደረጋት እሱ ነው አይደል? አዎ በደንብ። ከዛ ውጪ ከምን አይነት አካል ጋር ነው ግንኙነት ያለው? እነዚህን ሰዎች ለማስመለጥ ሙከራ ያደረገው ለምንድን ነው? የምታውቂው ነገር አለ ይሄን? እንዳልኩም ከሱ ጋር የሰሩት ኬዝ አለ። በጣም ብዙ ወንጀል ሰርቷል አብሮ ማለት ነው። ስለሰሩ በቃ እሱ ደግሞ ያን ነገር ደግሞ አሁን ምት ምናምን በጣም ኃይለኛ ምት የሆነ ነገር ወይ ደግሞ የሆነ ነገር ቢፈረድባቸው የሰውየውን ስም መጥራታቸው ግድ ነው። ስለዚህ ያ ሰውዬ ደግሞ ራሱን ማዳን ስለሚፈልግ ደግሞ ሊያስመልጣቸው እሷን ደግሞ ቀጠራት። ስለዚህ እሱ የዛኔ ደግሞ ስታይ ባለሀብት ነው። ብሩን ደግሞ ለመውሰድ ብላ ደግሞ ከሱ ጋር ደግሞ የማታረገው ነገር የላትም ልጅቷ። አሁን ከሱ ጋር ተኝታ የአንድ ወር ነፍሰ ጡር ነች ያልሽው የእሱን ሀብት ለመካፈል ነው። ከዛ ውጭ ነገርኩ ብር አለ ካልካት ምንም ነገር ታረግልሃለች። ታዲያ አንቺ ይህንን ነገር አውቀሽ ነው ወደ እሷ ቀርበሽ የነበረ ወይስ በምን አይነት መንገድ ነው ይህንን ነገር አጣርተሽ ልታውቂ የቻልሽው? በኋላ ላይ ነው ያወቅኩትኝ። መጀመሪያ እንዳልኩህም በሰው አወቅኳትኝ። እኔ ማለት መጀመሪያ እንደዚህ አይነት ሰው አልመሰለችኝም ነበረ። ስቀርባት እንዳልኩም እንዳያህ ጸባኛ ነው መስሎ አይደለ? መስሎ ነው ግን አይደለችም። መጀመሪያ በኋላ ላይ ነው ሳጣራ ከዚህ ሰው ጋር የሆነ ጊዜ አየኋትኝ። ከሰው ጋር ማለት ከዛ ሰው የኔ ካልኩ ሰው ጋር ከሱ ጋር ከሩም ስትወጣ ነው የዛኔ ነው እንጂ አትነግረኝም ነበረ። ስትወጣ ስላየኋት ነው በኋላ ላይ ያወቅኩትኝ። ከዛ በላይ እርጉዝ መሆኗንም ያወቅኩት በቅርብ ነው። ከአንድ ወር በፊት ነው ከሱ ጋር እንግዲህ ግንኙነት የፈጸመችው። ስለዚህ ሰው አልጠየቅሻትም ነበር? ምክንያቱም አንቺ ሸዋፈራው እዛው እስር ቤት እንዲገደል ነበር ትእዛዝ የሰጠሻት ለሷ። እነዛ ሰዎች ደግሞ ትእዛዝ የሰጣት ህሊናንና ሸዋፈራውን እንድታስመልጥ ነበር አይደል? በሚገባ ይሄንን ሰው እንደምታውቂው ይሄን ትእዛዝ እነሱ እንዳዘዙ አንቺ ግን እሱ መገደል እንዳለበት ስታሳምኛት እንዴት እሺ ብላ ልትቀበል ቻለች? ነገርኩ። እሷ ብርና ብርናታ ብር ብቻ። እነዛም ሰዎች እኮ ብር ነው የሚሰጧት። እንዴት አንቺን ሀሳብ ልትስማማ ቻለች? ሰው ማጥፋት ሰው መግደል የሚባለው ነገር እንዴት ልትመርጠው? ልንገር አሁን ለምሳሌ ለእኔ እንደውም እንዳልኩም ከሩም ስትወጣ ስላየኋት ነው እንጂ ስለዛ ሰውዬ አትነግረኝ ነበረ። እኔ ስላያት ነው። አሁን እነሱም እዛ ጋም ነገርኩ። አሁን አንተ የሆነ ነገር እስቲ ብለህ ፈትናትና አንተም የሆነ ነገር በላትና ብር ሰጥቻለሁ ካልካት የምትላት እንሰማለን። ንገረኝ። እሺ ነገርኩ። ይኸውልህ እኔ አሁን በጣም እንትን እያልከኝ ነው፣ እያስጨነቀኝ ነው። በነገራችን ላይ ሰምኛለሽ እያንዳንዱ የነገርሽኝ ነገር ከዛ ውጭ ደግሞ ብዙ የደበቅሽኝ ነገር እንዳለ እርግጠኛ ነኝ። እነዚህ ነገሮች ግልጽ አድርገሽ ከካሜራ ጀርባ የኔ ባለሙያዎች አሉ። ከልጅቷ ጋርም ደግሞ ተሙ ለማውራት እየሞከረ ነው።
የምታውጫት ነው የሚሆነው። ተግባባን ዘውዴ? ከዚህ በላይ የምትደብቂበት ምንም ምክንያት የለም። ከካሜራ ጀርባ ላሉ ሰዎች ሁሉንም ነገር ግልጽ አድርገሽ ታስረጃለሽ። ምን አማራጭ አለኝ? አሁንማ ያዘልኝ እሷን ያዛት ነው ሁሉንም ነገር አወጣጣት። እሺ የተከተለን ሰው የለም። አጥፎና ካሜራው መኪና ውስጥ አሉት። ያን ነበር ልታመልጥ የነበረው። ለምንድን ነበር መሄዱን ያስፈለገ? የት አመልጣለሁ? ሰማኛለህ? አግኝተን ልናወራ ሙከራ አድርገን ነበረ። ተሙም እንደነገረኝ ነው ለማምለጥ ነበር ሙከራ አድርገን ነበር። ለምን ማምለጥ አስፈለገ? የህግ አካላት እንደሆነ መታወቂያ እያሳየ ነበር። ለማምለጥ ምንም ሙከራ አድርጉ እና ታዲያ በዛ ሁኔታ ውስጥ እንዴት አድርጌ መሳሪያ ይዛችሁ ምን ይዛችሁ ማስካርጋችሁ ትክክለኛ ነገሮችን ግልጽ አድርገህ መናገር ትችል ነበር አይደለ? ማትፈራ ሰውን ወጣት ነህ። ምንም አይነት እንትን የለብህም። ወንጀል ከሌለብህ ለምን አስፈራ? ለምን አስሮጥ? መሳሪያ ስብያዝ በድንገት ታዲያ አንደኛ ማክስ አድርጋችኋል፣ ሁለተኛ ነገር ደግሞ መሳሪያ ይዛችኋል። እንዴት ብዬ ታዲያ እንደ ኖርማል እንዴት ልቅረባችሁ? ስለዚህ አመጣ የሰው ግቢ ውስጥ መግባት ነው አማራጩ። ምንም እንደማናደርግ እኮ ከያዝንም በኋላ አይተሃል አይደለ? ድንገት ነው መሳሪያ ስትይዙ ጊዜ በቃ ነገርኩህ እኮ ድንገት መሳሪያ የያዘብህ ሰው አሁን አንተ ለምሳሌ ምንም አይነት ችግር ይኖርብህ አይኖርብህ አንተ ነው የምታውቀው አይደል እንዴ? ሰው ድንገት መቶ መሳሪያ ሲደቀንብህ ምን ብለህ ነው እንትን የምታደርገው? አሜን ብለህ ትቀበላለህ እንዴ? ትሸሻለህ እንጂ። እኔም ለመሸሽ ነው የምኮላ ያልኩት እንጂ ለማምለጥ አይደለም። ምክንያቱም ማንነታችሁን አላወኩም፣ አላውቃችሁም ሲጀምረው። እሺ ንገረኝ እስኪ ማለት ትልቅ ወንጀል ፈጽመህ እንደሆነ ብዙ ማስረጃዎችን ይዘን ነው ወደ አንተ ቦታ ላይ መጣ ነው። አንተ ያለበትንም ቦታ በደንብ አጣርተን ሰው ጥቆማ ሰጥቶን ነበር የመጣ ነው እና ያንን ምናልባት ሰው ወደፊት የምናስተዋውቀ ይሆናል። ምን አይነት ወንጀል የፈጸምኩት ወንጀል የለም። እርግጠኛ ነህ? በጣም እርግጠኛ ነኝ። ህሊናና ሸዋፈሮ የተባሉ ግለሰቦች እነማን ናቸው? ህሊናና ሸዋፈሮ ከእስር ቤት ለማስመለጥ ሙከራ አላደረግክም? እኔ ማንን እስር ቤት ውስጥ እስር ቤቱ አዛዥ አለው? እንዴት ነው እኔ የማስመልጣቸው? እነሱ እርግጠኛ ነህ? ነገርኩህ እኮ እኔ እስር ቤቱ አዛዥ አይደለሁም። ምን ብዬ እነሱ ማስመልጠው? ሲጀመር ሸዋፈሮ የምትለው ማንስ የምትላት እኔ ማነች? እኔ አላቃትም። ሲጀመር አላቃቸውም። እስር ቤት ተደጋጋሚ ጊዜ ስተመላለስ አይተህ ነበረ። ከየት የመጣ ነው ይሄኛው? እስር ቤት ታዲያ በስራ አጋጣሚ ወይ ዘመድ ታስሮብኝ ሊሆን ይችላል። ወይስ እርግጠኛ ነህ? እስር ቤት በቃ ሰው ታስሮ ልጠይቅ ሄጃለሁ። በቃ ከዛ ውጭ ሰው እስር ቤት ለመጠየቅ ሲሄድም ወንጀለኛ ሆኖ እያዘል እንደ በእናንተ ህግ። ስለዚህ እስር ቤት ተደጋጋሚ ጊዜ የምትሄደው ወይ ዘመድህን ወይ ደግሞ የአንተ ሰው ስለታሰረ ነው። ይኸውልህ ትሰማኛለህ? ይህንን ነገር ማጣራታችን አይቀርም። ይህን ነገር ደግሞ አጣርተን እስር ቤት ላይ ምንም አይነት ዘመድን በመጀመሪያ ይህን ያለም ርቀት መሄድ መቻል የለብንም። ምክንያቱም ከአንተ ጋር ቀጥተኛ ግንኙነት ያለው ሰው በእኛ ቁጥጥር ስር ውሏል። ይህ ደግሞ ለእኛ ከበቂ በላይ ማስረጃ ነው እያልኩ ነው ያለው። እኔ ከማንም ጋር ምንም አይነት ግንኙነት የለኝም እኮ አልኩህ እኮ ወንድሜ፣ ትሰማኛለህ? እኔ ከማንም ሰው ጋር ግንኙነት እኔ ሰራተኛ ነኝ። በቃ ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ። ምንድን ነው የምትሰራው? እኔ ድለላ ስራ ነው የምሰራው። ምን አይነት የድለላ ስራ ንገረኝ። ብዙ አይነት የድለላ ስራ አለ። መኪና ድለላ አለ፣ ቤት መሸጥ ማከራየት፣ መጋዘን መሸጥ ማከራየት ድለላዎች አሉ። እነዚህ ስራ ነው የምሰራው። ምን ብለህ ሲጀመረ ራሱ አሁን እየተረጋጋው ስመጣ ለራሴ በጣም እየገረመኝ ነው የመጣው። ሲጀመር ማንነታችን ሳታውቁ ወይ የኔ ማንነት ሳታውቁ እንዴት አድርገህ መሳሪያ ደቅነህ እንዴት ታስፈራራለህ? እንዴት ትሞክራለህ? ሲጀመር ማለት ነው። በዛ ላይ ማክስ አድርጋችሁ ኮፍያ ለብሰህ ህጋዊ የፖሊስ ልብስ ሳትለብስ ዝም ብላችሁ እንዴት እኔን ለመያዝ እንዴት መጣችሁ? በቃ ሌላ ምንድን ነው? ምን እሺ ትለኛለህ? ንገረኝ። ከዚህ ትሰማኛለህ? ረጋ ብዬ እያወራሁ ነው ያለሁት። እኔም ተረጋግቼ እኮ ነው ያወራሁ። እየገባኝ ሲመጣ እኮ ነው። ለምን እየገባኝ የሚባል ነገር አትጩብኝ፣ በእናትህ ትሰማኛለህ? ዝም ብለህ አትጩብኝ። ከዚህ በላይ የከፋ ነገር ላደርስብህ እችላለሁ። ምንም ነገር ታመጣብኝ አትችልም። በቃ ወደ እስር ቤት ወረውራለሁ። ማስረጃዎች አሉን እያልኩ ነው። ምንም አይነት ማስረጃ ይኑርህ። ታግሼ ማውራ ነገሮችን ረጋ ብዬ ማውራት አለብኝ ብዬ ስላሰብኩ ነው። ድለላ ስራ ላይ ነው ያለው። እሺ ሰው በገዛ ሀገሩ ላይ እንደዚህ እንደ እንትን ማንም እየመጣ ዝም ብሎ መሳሪያ የደቀነ ያስፈራራል እንዴ? ስለዚህ ምንም አይነት ወንጀል ሰርተህ አታውቅም? ምንም አይነት ወንጀል አልሰራውም እኔ። ድለላ ስራ በእኔ አልተጀመረም። ቤት መሸጥ፣ መኪና መሸጥ፣ ማከራየት በእኔ አልተጀመረም አለ እንዴ? ሰው ታዲያ ዘላችሁ እንዴት ነው እኔን መታችሁ መሳሪያ ደቅናችሁ ማክስ አድርጋችሁ ምናምን ያስፈራርታችሁ የማላውቀው ቦታ ላይ ይዛችሁ የምትመጡት? አሜሪካን ሀገር ያሉ ሰዎች ወይም ደግሞ በተለየ ሁኔታ በረቀቀ መልኩ ብዙ ወንጀሎችን እየፈጸሙ ያሉ ግለሰቦች ከአንተ ጋር ቀጥተኛ ግንኙነት እንዳላቸው ጥቆማ አለን። ስለዚህ ምን ትላለህ? እኔ እኮ ደላላ ነኝ እንጂ እኮ የፊልም አክተር አይደለሁም። ምንድን ነው ስለ አሜሪካ የፊልም ታሪክ ነው እንደ እየነገርከኝ ያለው? አሜሪካን ሀገር የሚገኙ ኢትዮጵያውያን ወንጀለኞች
ትልቅ ወንጀሎች የሚፈጽሙ ሰዎች ጋር ግንኙነት አለ። ያ ግንኙነት ደግሞ በዋናነት ሸዋፈራውና ህሊናን ከእስር ቤት ለማስመለጥ ሙከራ ማድረግ፣ ያ ካልሆነ ደግሞ ለማስወገድ ሙከራ ማድረግ የሚል ትዕዛዝ እንደተሰጠህ ማስረጃዎች አሉን እያልኩ ነው ያለሁት። ትሰማኛለህ? እኔ እኮ ደላላ ነኝ እንጂ እኮ ማፊያ እኮ አይደለሁም። አሜሪካን ሀገር ካሉ ወንጀለኞች ጋር እኔን እንዴት አንተ ራሱ እንዴት አገናኛለህ? ምናልባት ላገናኝ እችላለሁ። እኔ ደላላ ሰራተኛ ነኝ እኮ አልኩህ እኮ። ለምን አትሰማኝም? ምን ሆነህ ነው? እኔ ደላላ ነኝ አልኩህ እንጂ እኔ ማፊያ ቡድን አባል አይደለሁም። እኔ አንተ እንደምታወራው ከሆነ እዛ አሜሪካን ሀገር የተደራጁ ወንጀለኞች ካሉ እነሱ ማፊያዎች ናቸው። እኔ ማፊያ ቡድን አባል አይደለሁም። እኔ ደላላ ነኝ። በቃ ቤት እሸጣለሁ፣ መኪና እሸጣለሁ፣ የሚከራይ ከሆነ አከራያለሁ፣ መጋዘን የሚከራይ ከሆነ አከራያለሁ። ከዛ ውጭ ሌላ ምንም ነገር የለም። እባክህ ልቀቀኝና ልሂድ። እኔ በቃ ከዚህ ወዴትም አትሄድም። ሰማኸኝ? ምናልባት በጉልበት ነገሮችን አድርግ ሄዳለሁ የምትል ከሆነ ደግሞ ከዛ በላይ የከፋ ነገር እኔ ምንም የማውቀው ነገር የለም። አርፈህ ቁጭ በል። አትጮህ፣ አርፈህ ቁጭ በል። ምንም የማውቀው ነገር የለም። ከዚህ ወዴትም አትሄድም። ስለ ጮክ ወይም ደግሞ በእንደዚህ አይነት መንገድ ስላወራ የምታመጣው ምንም የተለየ ነገር የለም። ሰማኸኝ? እየጮክ ባለበት ሁኔታ ላይ በጣም ነርቨስ እየሆንክ እንደሆነና እየተረበሽክ እንደሆነ ነው እየተረዳሁ። ታዲያ ምንም የማላውቀውን ሰው እንዴት አድርጋችሁ ነው እንትን የምታደርጉት? አትታወቅ ከሆነ እኮ በዚህ ልክ መናደድ መበሳጨት መቻል የለብም። ግልጽ አድርገህ የተፈጠረውን ነገር መናገር ነው። ደላላ ነኝ ያልክ፣ ስለ ድለላ ደግሞ ከካሜራ ጀርባ ያሉ ባለሙያዎች አሁን የተናገርካትን ቃላት ይዘው ያጣራሉ። ግን ማጣራት ራሱ ተገቢ አይደለም። በቃ እኔ ታዲያ ስራ ሰው ነኝ። እንዴት አድርገህ እኛ እጅ ላይ በመሳሪያ ገፋፍተህ እንዴት እዚህ ጋር ሳስቀምጠኝ ምን ብዬ አሜን ብዬ ልቀበል? እግሬ ላይ መውደቅ ነበረብኝ እንዴ? እኔ እኮ የስራ ሰው ነኝ እያልኩ እኮ ነው። በቃ ስለዚህ ስራ ልስራበት፣ ልቀቁኝ እያልኩ ነው። አለቀም ስትለኝ ነው ሆቴ ሆንኩት። አንዲት ሴት ከአንተ ጋር በተለየ ሁኔታ ግንኙነት ያላት ሴት አለች። ያቺ ሴት ደግሞ በቅርብ ጊዜ ውስጥ ከአንተ ጋር ሴክሹዋል ግንኙነትም ነበራት። ከዛ ውጭ ግን አሁን አንተ ተደጋጋሚ ጊዜ እየሄድኩ ወደ እስር ቤት ሰዎችን ጠይቃለሁ ያልክበት ቦታ ላይ ስራ እንድትቀጠር አድርገህ ህሊናንና ሸዋፈራው የሚያመልጡበትን መንገድ አጣርታ ለአንተ ሪፖርት እንድታደርግ ከዛ ያንን መንገድ ከፈለግክ በኋላ ከዛ እስር ቤት እንዲያመልጡ ነገሮችን እንደምታስኬድ ተማምናችሁ እየሰራች ያለች ሴት አለች። እኔ የምትላቸውን ሰዎች የምትላትን ሴት እኔ አላቃቸውም። ማንንም አላውቅም። እኔ እርግጠኛ ነህ? የተወሰነ ጊዜ እስር ቤት ሄጄ ነበረ። በቃ የራሴን ሰው ልጠይቅ ነው የሄድኩት እንጂ አንተ የምትላችን ሴት እኔ አላቃትም። ሸዋፈራ ነው ምንድን ነው ማነው ህሊናት ምናምን የምትላቸውን ሰዎች እኔ አላቃቸውም። የት አውቃቸዋለሁ? በእኛ ቁጥጥር ስር ውላለች ሴት። አላቃት የምትላት ሴት እኛ በቁጥጥር ውስጥ አውለናታል። አደንግጥ። ምንም የሚያስደነግጠኝ ጉዳይ የለም። እኔም እኮ አሁን እኮ ተቆጣጠራችሁኛል እኮ በቃ በመሳሪያ እስከ አስገዳጅነት ይህም ተቆጣጠራችሁኛል። በመሳሪያ መያዛችን ሳይሆን አሁን እየደነገጥክ ፊትህ እየቀላ ምንም የሚያስደነግጠኝ ጉዳይ የለም። እኔ ምንም የማውቀው ጉዳይ ስለሌለ ምንም የሚያስደነግጠኝም። በጣም ፊቱ እየቀላ እየተርበተበተ ነው ያለው እና በዚህ ልክ መሆን መቻል የለብህም። እቺ ሴት ለእኛ ከበቂ በላይ ብዙ ነገሮች ነግረናለች። ማታምን ከሆነ ደግሞ እጇ ላይ ብዙ ማስረጃዎች እንዳሉ ጭምር ከካሜራ ጀርባ ላሉ የኔ ባለሙያዎች እየነገረች ነበረ። እጇ ላይ ያለውን ማስረጃ ከመቀበላችን እኔ አላውቃቸውም የምትላቸውን ሰዎች እኔ አላውቃቸውም እያልኩ እኮ ነው ወንድሜ። ለምን አትሰማኝም? ማንንም አላውቅም የምትላቸውን ሰዎች እኔ አላውቃቸውም። ይቺ የምትላትን ሴት አላውቃትም። እኔ እኮ ባለትዳርና የልጆች አባት እኮ ነኝ። እንዴት ነው ባለትዳርና የልጆች አባት ሆኜ እስር ቤት ውስጥ ካገኘኋት ሴት ጋር እንዴት አይነት የፍቅር ግንኙነት እንዴት ይኖረኛል? ሚስቴስ፣ ልጆቼስ ምን ማለት ነው? የምን ያህል ዓመት ልጆች ነው ያሉ? ከሚስት ጋር ምን ያህል ጊዜ ንገረኝ እስኪ። ውሸትህን የፈጠራ ውሸትህን ንገረኝ። እኔ ምንም የፈጠራ ውሸት ያለም። ከፈልክ ባለቤቴን አግኝተህ እሷ ልታወራ ትችላለህ። ስለዚህ ባለቤት እያለህ ነው ማለት ነው። ይሄ ራሱ በወንጀል የሚያስጠይቅ ነው። ባለቤት እያለው አንድ ግለሰብ ከአንድ ሴት ጋር መማገጥ መተኛት ማለት ወንጀል እንደሆነ ታውቃለህ? እኔ ምንም አልማገጥኩም። በባለቤቴ ላይ አልማገጥኩም። እኔ አልማገጥኩም እያልኩ እኮ ነው። በቃ እኔ ባለትዳር ነኝ፣ ልጆች አባት ነኝ፣ ለፍቶ አዳሪ ነኝ። በቃ ሰርቼ ነው የማድረው። አንተ የምትለውን ነገር በሙሉ አላቃቸውም። ሰዎቹን አላቃቸውም። የምትለኝ ነገር በሙሉ አላውቀውም። ጭራሽ እኔን አሜሪካ ካሉ ወንጀሎች ጋር ታገናኛለህ እንዴ? የት አካባቢ ነው ኑሮ? ባለቤት የት ነው የምትኖረው? ልጆች የት ነው የሚኖሩት? እቤት ነው የሚኖሩት። እቤትማ ነው መቼም ጎዳና ላይ አትኖሩም። ምን አይነት ጥያቄ ነው? ጎዳና ላይ አትኖርም። ንገረኝ እስኪ ቦታው። ምናልባት እነሱን የሚይዘናቸው እንምጣና ከምን አይነት ሴት ጋር ትተኛ እንደነበር እና ምን አይነት ትዕዛዞችን ትሰጥ እንደነበር ምን አይነት ወንጀል ላይ እንደተሳተፍክ ለባለቤትና ለልጆች ልንገራቸው። ልጆችህ አባታቸው ምን አይነት ጨካኝና አረመኔ ወንጀለኛ እንደሆነ እናታቸውን ትቶ ከሌላ ሴት ጋር ይተኛ ይዳራ እንደነበረ ጥራቸውና ልንገራቸው። የት ነው መኖሪያ ቤት? ንገረኝ እስኪ።
የት ነው ያሉት ባለቤትና ልጆች? እነሱ የሚኖሩበት ቤት ነው የሚኖሩት። እንዴ ቤት ነው? አዎ ቤት እንደሆነ አውቃለሁ። ቤት አካባቢ ነው? ምን አይነት ጣጣ ነው እባካችሁ! እቤት ነው የሚኖሩት እያልኩ እኮ ነው። ቦታውን ልንገርህ እንዴ? አዎ ቦታውን ንገረኝ። መገናኛ ነው የሚኖሩት። በጣም ጥሩ። ስለዚህ ይህንን ነገር በራሳችን መንገድ አጣርተን የምንደርስበት ይሆናል። አዎ ድረስበት። በቃ ነገረው እያንዳንዱ ነገር እውነት ነው አይደለም የሚባለው ነገር በደንብ አውቃለሁ። እውነት ላይሆንም ይችላል። ምክንያቱም እውነት ለመናገር ባለቤትህ ስለምትሰራ ወንጀል የእውነት ባለቤትና ልጆች ካሉ ስለምትሰራ ወንጀል አለማወቃቸው በራሱ በጣም ይገርማል። እኔ ወንጀለኛ እንዳሉ እነሱ በጠንቀቅ ያውቃሉ። እነሱ ደብቃቸው ሊሆን ሰዓቴን ጠብቄ ነው ከቤት የምወጣው። ምሳ ቤቴን የምበላው፣ ራት ቤቴን የምበላው። ምናልባት በስራ አጋጣሚ ምሳ ቤት መገኘት ካልቻልኩኝ ደውዬ ለባለቤት የነግሪያት ልጆቼ ወደ ትምህርት ቤት ወስጄ ከተመቸኝ መልሼ ካልተመቸኝ ደግሞ እሷ ወስዳ እሷ መልሳ ነው የሚሆነው። ጠዋት ስወጣ ግን የመጀመሪያ ስራ የሚሆነው ቁርሴን ከልጆች ጋር በልቼ የፈለገ ስራ ቢኖርብኝ ቁርሴን ከልጆች ጋር በልቼ ልጆችን ትምህርት ቤት አደርሳቸዋለሁ። ከዛ በኋላ ምሳ መገኘት ካለብኝ ይገኛለሁ። በስራ አጋጣሚ መገኘት ከሌለብኝ ደግሞ ማታ ቤቴ ነኝ። በቃ በሰዓት ገብቼ ልጆችን ስንከባከብ ነው የምኖረው። ምንድን ነው እንደዚህ አይነት ከሌላ ሴት ጋር ማቅጣል ምናምናም ስማቅጥ ነበር። ከአንተ ይዘኛል። በጣም ጥሩ። አሁን አንተ የምትነግረኝ ነገር ለእኔ በጣም ጠቃሚ ነው። ምክንያቱም ባለቤት እንዳለህ እየነገርከኝ ነው ያለኸው እና ባለቤትና ልጆችህን ደግሞ ስታይ ባለትዳር አልመስልም አትመስልም። ነገረ ስራ ወንጀለኝነትህ እንደዚህ አይነት ያሉ ሁኔታዎች ምን ላይ የተጻፈው ወንጀለኛ ፊት ሰማኛለህ። ይኸውልህ ስማ፣ ዝም ብለህ አትጫወት። እኔ ረጋ ብዬ ነው እያወራ ያለሁ። የተጻፈብኝ ነገር አለ ወንጀለኛ ነህ ተብሎ ረጋ ብለህ ለማውራት ሙከራ አድርግ። አሁን በዚህ ልክ የምታወራው እንግዲህ ወደ ተመልካቻችን እናንተም ብዙ የምታውቁት ነገር አለ። ምክንያቱም ይሄ ግለሰብ በምን አይነት መንገድ እያጭበረበረ እንደሆነ እናንተም ከኛ ጋር ብዙ ጊዜ አብራችሁ ስለሳለፋችሁ የምትረዱ ይመስለኛል። ያውራ፣ የሚፈልገውን ውሸቶቹን የልቦቹን ነገር ያውራ። ምክንያቱም ካሜራችን አንድም እናንተን እንደ ቤተሰብ አይተን የምናበራላችሁ ለእናንተ የምናስተላለፍላችሁ ነው። ሁለት ደግሞ ለህግ አካላቶች ማስረጃ ስለሚሆነን እስካሁን ድረስ ደግሞ ያወራውን በደንብ ሰምታችኋል። ከዚህ በኋላም ደግሞ የውሸት ዲስኩሩን ከዚህ በላይ ሊያወራ ይችላል እና እኔም እስኪ የተወሰነ እሷም እስከምትመጣ ከተሙ ጋር አንዳንድ ነገሮች እያደረገች ነው መታ እያንዳንዱ ነገር ግልጽ አድርጋ እስክትነግረን የሚያወራውን ነገር ለመስማት ፈልጋለሁ። በድለላ ስራ ነው የተሰማራኸው። ባለቤትና የልጆች አባት ነህ። ከዛ ውጭ ደግሞ ድንገት በመንገድ ላይ ሲመጣ እንደዚህ አይነት ግለሰብ እኛን ሲያይን ደንግጦ ሮጠ። የህግ አካላቶች እንደሆንን ምንም እንደማናደርገው ነገርኩህ እኮ መሳሪያ መጀመሪያ አላወጣንብህም። አንተ ላይ መሳሪያ ያወጣንብህ ሮጠ ለማምለጥ ሙከራ ስታደርግ እኔ ሮጬ አላመለጥኩም። ወንጀለኛ አለው። ምንድነው ሮጬ ማመልጠው ነበር? ይህን ነገር ምንድነው ሮጬ ማመልጠው? ሰላማዊ በሆነ መንገድ ነበር ወደ አንተ የመጣ ነው። ሰላማዊ በሆነ መንገድ ልናወራ ነበር ሙከራ ያደረገ ነው። ከዛ በኋላ ለአንተ መታወቂያ ያሳየን የህግ አካላቶች እንደሆነ ነገርና አንተ ግን ያንን ነገር ከመስማት ይልቅ ከኛ ሮጠህ እግሬ አውጪኝ ብለህ ማምለጥን ነበር የመረጥከው። እኔም ለማምለጥ ሙከራ አላደረኩም። እንደ ማንኛውም ሰው ልሸሽ ነው የሞከርኩት። ናቁም እያለህ የነበረው መጀመሪያ የሚያስርጥ ነገር አልነበረም። ወንጀል ሳያውቀኝ እንዴት አድርገው ነው ናቁም ምናምን ብሎ መሳሪያ ይዞ ስትሮጥ፣ ታዲያ እንዳንተ አይነት ወንጀለኛ ነው ተብለን ተጠቁመን ስትሮጥ ዝም ብለን ቆመን እንድናይ ነበር የፈለግከው? ቆመን እንድናይ ነበር ወይ? እኔ መሳሪያ ሲደቀንብኝ እሺ ብዬ መሳሪያ መጀመሪያ አልተደቀነብም። ና ሲለኝ ማንም ሰው ና ሲለኝ እኔ እኮ መጣ እኮ ከብት እኮ ያለውም እኮ የህግ አካላቶች እንደሆንን ከበቂ በላይ መታወቂያ እያሳየን ነበር። መታወቂያውን ያሳየኝ መሳሪያ ከተደቀነብኝ በኋላ ነው መታወቂያ ያሳየን። ይህንን መታወቂያ ያሳየን እያሳየን ለጥያቄ እንደምንፈልግ እየነገርን በነበር መሳሪያ የተደቀነብኝ እኮ መታወቂያ ከዛ በኋላ ነው ያሳያችሁ። መሳሪያ የተደቀነብኝ ከዛ በኋላ መታወቂያ ያሳያችሁ። በሰላማዊ መንገድ ልናወራ ፈቃደኛ ነው ወይ ብለን በምንጠይቅበት ሰዓት እኛን ገፍትረ ልታመልጥ ሙከራ አደረግ። ከዛ በኋላ አሯሩጦ ደረሰብህና መሳሪያውን ተኩስብሃለሁ እያለ አስፈራራ። ያኔ ጉራንጉር ውስጥ ተያዝከው። እሱንም የተያዝከው እኮ መሳሪያውን ፈርተህ መቆም ሳይሆን ማምለጫ ቦታ ስላጣህ ነበር አይደለ? እኔ አሁን የምትለኝ ነገር እኔ በሙሉ ምንም የማውቀው ጉዳይ የለም። በቃ እንደ ማንኛውም ሰው ልሸሽ ሞክሬያለሁ። በቃ መሳሪያ ሳይ በቃ አለቀ። ከዛ ውጭ ሌላ ምንም የማውቀው ጉዳይ የለም። እኔ ምንም የማውቀው ነገር የለም ወንድሜ። ግልጽ አድርገህ ነገረኛ። ምንም የማውቀው ነገር የለም አልኩህ። ማስረጃዎች አሉ እኛ እጅ ላይ። በተለይ ውድ ተመልካቾቻችን እንግዲህ ተሙ ብዙ ጉዳዮችን እየጨረሰ ነው የነበረው። እሱን ከያዘውን በኋላ ዘውዴ ያለች፣ ከዘውዴ በተጨማሪ ዘውዴ ቤት ውስጥ ደግሞ ያገኘናት እቺ ግለሰብ ወይም ደግሞ እስር ቤት ውስጥ ሸዋፈራው ልትገድል ሙከራ አድርጋለች የተባለችው ሴት አንዳንድ ነገሮችን እየጠየቃት ነው። ስለዚህ እሱን ከያዝነው በኋላ ማቆየት እሱ ማውራት መቻል ስላለብን ነው። ወደዛ ቦታ ላይ ደግሞ ብዙ ነገሮችን ይነግረናል ብዬ አስባለሁ። አሁን ምንም አይነት አማራጭ የለም። ወደዛ ቦታ ላይ የተፈጠረውን ነገር ማውራት መቻል አይቀርም። ስለዚህ የፈለገው ቦታ ይዘኝ። እርግጠኛ ጉዳይ የለም። በቃ
ስለዚህ ቀጥታ ወደዛ ቤት ይዤ መሄድ ይሆናል። ያልካትንም ግለሰብ ብዙ ነገሮችን የነገረችኝ ሴት አለች፣ ከአንተ ጋር ግንኙነት ያላት ሴት። አንተ የላትም ብለን ያመ እኔ አላውቃትም። በቃ ብዙ መስረጃዎች ውጭ ሌላ ሴት በጣም ቆንጆ ውድ ተመልካቾቻችን። ስለዚህ እያመን አይደለም ግንኙነት ኖሮት ብዙ ነገሮች አሉ። አሁን እሱ ፊት ማውራት የማልፈልጋቸው እሱን ቀጥታ እዛ ቤት ይዤ ማውራው ነው የሚሆነው ማለት ነው። ከካሜራ ጀርባ ያለ ሰዎች እባካችሁ ሁላችሁም ዕቃችሁን አዘጋጁልን። አንተ ተነስ እባክህ። ወደ እነ ሄደው እኔ ስራ ላይ ሰው እኮ ነኝ። ምን ሆነ ነው? ቀጥ ብለህ ሄደው እኔ ስራ ላይ ስራ ትቼ የመጣሁት ታውት ነው። ይዤው እመጣለሁ። ውጣ ልቀቀኝ። ውጣ አሳልፈው። ካሜራ ማስፈልግ ውጣ። እንዴ አዳማ አታውቀኝም ትላለህ እንዴ? ማለት እዚህ ያለቀትም በደንብ አድርጌ ነው የማውቅህ። ለምን እንትን ትላለህ? እኔ አላውቅሽማ ታዲያ ሰማኛለህ። ወንጀለኛ እኮ አውቅሻለሁ ምናምን አይደለም። ምንድን ነው ወንጀለኛ የምትይኝ? የት ታውቂኛለሽ? በደንብ ነው የማውቅህ። የማታውቂውን ሰው ወንጀለኛ ትያለሽ እንዴ? የት ነው የማውቅህ? አላውቅሽም። በቃ ሰማለህ። ይኸውልህ አሁንም ተረጋግተህ ቁጭ በል። ረጋ ብለህ ነገሮችን ለማውራት ሞክር። አንተ ራስህ ዝም ብለህ አውቀዋለሁ ያልሽው እንግዲህ ውድ ተመልካቾቻችን ከወንድሜ ተሙ ጋር እሱን በቀጥታ የምታውቀው ከእሷ ጋር ግንኙነት ያላትን ሴት ጉዳይ እያወራች ነው ያለችው። እሷን አሁን ይዟት የሚመጣ ነው የሚሆነው ማለት ነው። ነገር ግን ዘውዴም አውቀዋለሁ ይህን ልጅ ብዙ ነገሮችን እንዳሳለፉ ብዙ ሚስጥሮች እንደነገረቻት ነው ስትነግረኝ የነበረው። ስለዚህ ዘውዴ ንገረኝ እስኪ የት ነው የምታውቂው? በተለይ ከሩም ሲወጡ አይቻቸዋለሁ ብለሽ ነበር፣ ሚስጥሮችንም ነግራች ነበር። ስለዚህ እኔ ያውቀዋለሁ፣ እሱ ነው የማያውቀኝ። እሷም ደግሞ ስልነግረኝ ከሩቅ አሳይታኛለች። ስታገኘ ስትሄድ እሱ እንደሆነ በደንብ አሳይታኛለች። ሲጀመር ሁሉ ነገር ያውቃል። ምን ባላወቀ ትሆናለህ አንተ? ለነገሩ መካድ ልምድ ነው። በየቦታው ወንጀል ነው ስራክ። ሌላ ምን ስራ አለህና? ወንጀለኛ ሁሌም እንደተደበቀ ራሱ እንደደበቀ ነው። አያመኝም። ጤነኛ ነኝ። ሰውዬው እየሰደብከኝ ነው። ስርዓትን ያዝ። ጭራሽ ያምሻል ይለኛል እንዴ? ያምሻል እንዴ? ታውቂኛለሽ። ስለማታውቂው ሰው ዝም ብለሽ ታወሪ ትፈልጊያለሽ እንዴ? ህጉን ብታውቂማ ስለማታውቂው ሰው እኮ ዝም ብለሽ አታወሪም። አታውቂኝም። በቃ የለም ታውቂኛለሽ። የለም ታውቂኛለሽ አንተ። በዚህ ልክ እኮ መቆጣት አይጠበቅብህም። ረጋ ብለህ ነገሮችን ማውራት ትችላለህ አይደል? አሁን ስለማታውቂው ሰው ረጋ ብለህ ነገሮችን ረጋ ብለህ መስማት። በቃ እኔ የማውቀው ጉዳይ የለም። በቃ ቁጭ በል አርፈህ ቁጭ በል። ከዚህ ወዴት ነው አንተ? የለም ታውቂ ሲጀመር ስሟን ማለት ምን ችግር አለው? ንገረኝ እስኪ። ምን አስፈራ? ምንም የሚያስፈራኝ ጉዳይ የለም። በቃ ስለማታውቂው ነው የምትፈራው። ስለ እኔ ዝም ብለሽ ታወሪ የምትሞክሪው አንቺ ማን ስለሆንሽ ነው? ዘውዴ አሁን መሰዳደቡ አይደለም መፍትሄው፣ ራሱ ነው እንጂ ሰደበኝ ጭራሽ። ከምን አይነት ሴት ጋር እንደሆነ ያቺ ሴት ብዙ ምስጢሮች እንዳካፈለችሽ እና ብዙ ነገር እንደነገረች ነገረሽኛል። ለዚህ ደግሞ ከእሷ ይህን ነገር እንደሰማሽ ለእኛ ከበቂ በላይ ምስክር ትሆኛለሽ ብዬ አስባለሁ። ምክንያቱም እሷም አንቺ ላይ ልትመሰክርልሽ ፈቃደኛ ሆናለች። ስለዚህ አንቺም እሱ ላይ መመስከር መቻል አለብሽ። ምንድነው ሲያደርግ የነበረው? ከእሷ ጋር አለን ያለችሽ ግንኙነት ምን ነበሩ? ምናልባት መታ የምትክድበት ሁኔታ እንኳን ከተፈጠረ ያ ነገር እንዳይሆን ግልጽ አድርገሽ እንድትነግሪኝ ይፈልጋል። ከእሱ ጋር ሲጀምር ግንኙነት ጀምራለች። አሁን ደግሞ ነፍሰ ጡር መሆኗንም ያውቃል በደንብ አድርጎ። አሁን አለ ነገሩ በዙ በኋ ሴቶቹ ሲበዙ እኮ አይታወቁም። ሴቶች ሲበዙብህ ነው። ስራን ስለምታውቀው ነው። ማንንም አታውቅም። እስር ቤትስ ማንንም አታውቅም። አንቺ የምትይው ምንድን ነው? እኔ ሳስረግዝ አንቺ እዛ አብረሽ ነበርሽ እንዴ? ይህን የምታውቂኝ አንቺ ነኝ። ስራሽ በገዛ ቤቴ ልደበድበኝ ምንም አልቀረም። ስርዓት ነው ያሰውዬ። ነገርኩ በቃ። አዎ እኔ ሚስጥረኛ ነች፣ ጓደኛዬ ናት። እሷ ነግራኛለች በደንብ አድርጋ። ስማኝ ልንገርህ፣ አንተ ሲጀመር ስንት ከእስር ቤት ልታስመልጥ ያልከው የራስህ ሚስትህ ጉድን ስለማታውቅ ይሆናል። ማነች ሚስትህ? ታውቂያታለሽ? ሚስትህ ናት። ልማዳችሁ ነው ወንዶች። እኔም እንደዚህ ነው ያረገኝ ባለቤቴ ነበር። ባለቤት ተብዬ የቀድሞ ባለቤቴ አንድ አይናችሁ ሁላችሁም ሲጀመር። ታዲያ አንቺ ወንድ በቀላሉ እንዳያችሁ ታዲያ እዛው ባለቤትሽን እዛው እንደፈለግሽ አታድርጉም እንዴ? የማታውቂው ሰው ላይ አጉል ምስክር የምትመሰክር ሲጀመር እሷንም አላውቅሽም ልትላት ነው። ማነች እሷ? ሲጀመር ማንነቷን አላውቃትም። በቃ ስማኝ፣ አሁን ትመሰክራለች የተባለችዋ ሴት ከአንተ ጋር ቀጥታ ግንኙነት ያላት ሴት መምጣቱ አይቀርም። ያ ነገር ሆነ ማለት ደግሞ እንግዲህ ዘውዴ የምትናገራቸው እያንዳንዱ ነገሮች ልክ ሆነው ነው የሚገኙ። ይኸውልሽ አሁንም ዘውዴ ከዚህ በላይ እንትን ማለት መቻል የለብሽም። ታገናኝ ነበር በሱ ማምትላለች እንዴ ሴትዮ ወላ ታውሪ። ይኸውልህ አሁን የማንሽ አቃጣሪ ናት።
ንገሪኝ። እሺ ዘውዴ፣ ሌላስ ከእሷ ጋር በተለይ እሷ ላይ እንደ አንድ መረጃ ሊይዘው የምችለው ነገር ነው ፈልገው። ምክንያቱም ስለ እሱ እንኳን ብዙ ነገሮችን ታጋልጣለች ብዬ አስባለሁ። ነገር ግን አንቺ የምታውቂው ሚስጥር አውርተናል ብለሻል እና ከሚስጥራችሁ መሀል ለእኔ ግባት የሚሆን ነገር ካለ ንገሪኝ። እንዳልኩም ሲጀመር እዛ እንዳልኩ 3,000 ምናምን ብር ጠቅሟት አይደለም እዛ ቤት የገባችው እሱ ነው እንድገባ እንትን ያላት ያስቀጠላት በእሷ አማካኝነት ነው። ምክንያቱም እሱ ብዙ ወንጀሎችን ስለሰራ ይኸው ፊት ለፊት ነው የምንፈራው ነገር የለም። አዋታ አስፈራራኝ እባክህ። ብዙ ወንጀልን ስለሰራ ማለት ነው እነዛ ሰዎች እሷ ካላስመለጠችለት እሱ ጉዱ ይጋለጥበታል። ጉዱ ስለሚጋለጥበት ደግሞ ያለው አማራጭ እሷን እዛ ላይ ማስቀጠር ነው። እሷም ነገርኩም ሁሉም እንደዚህ ንክክት የተደባበሰ ነገር ስርዓትን ያዝ ላውራበት አቀድም አውራ አይደለ ሰማሁት አይደለ ስለማታውቂ ሰው ልበልሽ ታውሪ ዝም ልበልሽ እንዴ ታዲያ አጠገቤ እኮ ነው የምታወሪው። ደበድበኝ ምንም አልቀረም። አታፍርም እንዴ? እሺ እሱማ በህግ ጥላ ይሄኔ እኮ ሚስት ተብዬ እኮ ጉደን ምንም ማታቅናት ንገረኝ። እሺ ቀጣይ አታፍርም? ሁላችሁም ለምዶባቸው ለነገሩ እኔም እንደዚህ ነው የሆንኩትኝ። አንቺ ራስሽ ምን ትሰሪ መጣሽ? ምን ትሰሪያለሽ? መጀመሪያ አሁንስ ምን ተሰማ? እሺ አሁንስ አወቅህ? ሰማኛለህ? እያንዳንዱ ነገር ግልጽ አድርጌ እነግርሃለሁ። እሺ አርፈህ ቁጭ በል። ሰማኸኝ? ጭራሽ መደብደብ ነው እንጂ የቀረው በገዛ ቤቴ። ባለፈው አልበቃ ብሎ አሁን ደግሞ ምን አድርጊ ነው የምትለኝ? ሰሚያለሽ? እሱን እንደማገኘው ብዙ በቃ ያጋጋል። እሷን ብዙ ነገሮች ብላሻለች አይደለ? በተለይ ማውጣው ሚስጥር አለ ስትል ደንግጠሽ ከእሷ ጋር ስትከራከሪ የነበረው ዋናው ሚስጥሮችን ነግራን ደግሞ ይህንን ግለሰብ አግኝተነዋል። አንተም ብትሆን ባለቤትና የሁለት ልጆች አባት እንደሆንክ ነበር ስትናገር የነበረው። ከዚህ ሴት ጋር ግን ቀጥተኛ ግንኙነት እንዳለህ ጭምር አሁን ደርሰንበታል። ማን እንደሆነች ምን አይነት ግንኙነት እንዳላችሁ ሳስረዳ ልታምንልኝ ፈቃደኛ። ውድ ተመልካቾቻችን እንግዲህ ምንም ነገር ሊያምንልን ፈቃደኛ አልነበረም። በሰዓቱ አይታችኋል። እኛም እውነቱን እያወቅን ነው። ምን ይላል በካሜራችን ማስረጃዎችን እያዝን ቆይተን የነበረው። አሁን ግን መጨረሻ ላይ እውነቱ ተጋልጧል። እቺ ሴት ደግሞ አንተ ላይ ከበቂ በላይ ምስክር ነች። ሰማኸኝ? መሰረቱ የሌለ እርግጠኛ እሷም እንደማንኛውም ሰው ነው። በቃ እዛ እስር ቤት ሰው ልጠይቅ ሴት እማውቃት በቃ አለቀ። ይህን የመጨረሻ እንትን በቃ ሌላ ነገር የለም። ምንም አይነት ወንጀል አልሰራህም። እኔ ምንም የሰራሁት ወንጀል የለም። በቃ በጣም ጥሩ። ሰሚኛለሽ? ዘውዴ ላይ ምስክር እንደምትሆኚ ቃል ገብተሽልኛል። ከተባበርሽኝ አይቀር ደግሞ ሙሉ ለሙሉ በብዙ ነገሮች እንድትተባበሪኝ ነው ፈልገው። አንቺ የሰራሻቸውን እያንዳንዱን ወንጀሎች ለገንዘብ ስትይ ምንም አይነት ነገር ውስጥ እንደምትገቢ ዘውዴ ነግራኛለች። እዚህ ግለሰብ ላይ ደግሞ ያለሽን ማስረጃ ይህ ግለሰብ ማን እንደሆነና ምን አይነት ስራዎችን ይሰራ እንደነበር ግልጽ አድርገሽ ትነግሪኛለሽ ማለት ነው። ቆይ ባለፈው አልበቃህም? ምን አድርጊ ነው የምትለኝ? እስቲ ኑሮኝ ልኑርበት። በቃ ታስር ያለው አይደለ? የእስር ጊዜን ልጨርሰው። እሺ በቃ ምን አድርጊ ነው የምትለኝ? ግልጽ አድርገሽ መናገር ያለብሽን እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ተግባባን? ይህንን የማታረጊ ከሆነ ደግሞ ከዚህ በላይ የከፋ ነገር ነው የሚደርስብሽ። ስለዚህ ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ምኑን ግልጽ ላድርግልህ? ስለዚህ ሰውዬ ስለሚሰራቸው ወንጀሎች አንቺን ስለመቅጠሩ እዛ ቦታ ላይ አንቺን ራሱ ኃላፊነት ወስዶ በሰው እዛ ቦታ ላይ እንዳስቀጠረች ጭምር ብዙ ነገሮችን ስታወራ ነበር ዘውዴ። ይህንን ነገር እውነተኛነቱ እንድትረጋግጭልኝ ነው የምፈልገው። ስለዚህ ንገሪኝ፣ እያንዳንዱ ነገር ግልጽ አድርገሽ እውነቱን፣ ይህ ሰው የሰራውን ወንጀል ምን እንዳደረገ ከኔ ጋር እንደምትተባበሪ ቃል ገብተሽልኛል። ስለዚህ ተናገሪ። እተባበርሃለሁ፣ ግን እኮ ከህይወቴ መውጣት አልቻልክም። በቃ ከህይወቴ እተባበርሃለሁ። ይሄንንም እኮ ችግር የለውም፣ ግን ደግሞ ከህይወቴ ውልቅ ብላችሁ በቃ እንድትወጡልኝ ነው የምፈልገው። አንደኛ እኔ በህይወት መኖር እፈልጋለሁ። በቃ በህይወት እንድኖር ዋስትናና እንዳልኩ ነው። በቃ እኔ መሰክራለሁ፣ ግን አንዴ ሁሉንም ነገር ካፍረጠረጥኩት በኋላ ለህይወቴ አስጊ ነው። የባለፈውም አለ። በዛ ላይ ደግሞ በቃ ንገራቸው፣ አታስመስል። ምንድን ነው የምነግራቸው? ሁሉንም ነገር ታውቃለህ፣ ልብህ ያውቃል። ስለ ህሊና ሁሉንም ነገር ንገራቸው። በቃ ሰማኛለህ? እያለች ያለችውን ነገር አታጭበርበር። ህሊናን ሸዋፈራውን በምን አይነት እውነቱን ተናገር። ያለበዛ እሷ ጋር ማስረጃዎች እንዳሉ እየነገረችን ያለችው። ስለዚህ ግልጽ አድርገህ ንገረኝ። ከዚህ በላይ መዋሸት ለአንተም አለኝ። አቃጣሪ ነሽ። አቃጣሪ ምንም ማድረግ አይችልም። ያን ሁሉ የበላሽው ገንዘብ ብዙ ነገር ሚስጥር እንደምጠብቅ ያልን ያን ሁሉ ገንዘብ ያበላሽ አንተም ቢሆን ከሃዲ ነህ።
እሺ በጣም ጥሩ። ስለዚህ ገንዘብ እንደከፈልካት እየተናገርክ ነው ያለኸው ማለት ነው። ስንት ነገር ምንም ነገር ቢፈጠር ምንም ነገር አላወራም ብለሻል። ያን ሁሉ ገንዘብ የበላሽው ገንዘብህን ቀቀለ በላ በቃ። አዎ በልተሽ ከጨረስሽ በኋላ ነው እንዴ ወደኛ ደግሞ ታውሪ አፍሽ ምን ብለሽ ነበር? ምን ብለሽ ነበር? ወደኛ ሆዳም ቁጭ በል አርፈህ ቁጭ በል አሁን ቁጭ በል አርፈህ አሁን። እሺ ንገረኝ እስኪ አሁን ደላላ እንደሆንክ የሁለት ልጆች አባትና ባለትዳር ገንዘብ በልታ ጭራሽ እንደገና ታጋልጠኛለች። አሁን ደግሞ ምን አይነት ወንጀል እንደሰራህና ሰውን ወንጀል ተካፋይ ነች። እባክህ ንገረኝ እስኪ። እኔ ለብቻ ታፈጣለህ። እሷማ በህግ የምትጠይቀው ነው የሚሆነው። ከነማን ጋር ነው ስራ የሰራኸው? እስቲ ንገረኝ። የሁለት ልጆች አባት እንደሆንክ ባለትዳር እንደሆንክ በድለላ ስራ ላይ የምትተዳደር አይነት ሰው እንደሆንክ ነበር ስትናገር የነበረው። አሁን ደግሞ ወንጀለኛ እንደሆንክ ለዚህ ሴት ክፍያ እንድትፈጽመላትና ብዙ ነገር እንዳደረግክላት ነው እየተናገርክ ያለው። ወንጀልን በቃልህ በራስህ አንደበት እያመንክን ያለው። ስለዚህ ንገረኝ፣ ከነማን ጋር ነው ይህንን ስራ እየሰራህ የነበረው? እነማን ናቸው ቀጥተኛ ትእዛዝ የሰጡ? ሸዋፈራውና ህሊና ያላቸውን ቦታ አውቃለሁ። እንዴት አንተ ይህን ያህል ኃይል ኖሮ እቺን ሴት እስር ቤት ድረስ ልታስቀጥራት ቻልክ? እሺ ይኸውልህ ምን መሰለህ፣ አሁን በቃ ያው እዚህ ከተደረሰ ምንም መካካዱ ምንም አስፈላጊ መስሎ አልታየኝም። ያው መታወቂያሽን አሳይታችሁኛል። እኔም እዚህ ቦታ ደርሻለሁ። ምን መሰለህ እንደነገርኩህ ያው የደላላ ሰራተኛ ነኝ። በስለ አጋጣሚ በጣም ብዙ ሰዎች እናውቃለሁ። ከማውቃቸው ሰዎች በማላውቀው ሁኔታ ከሆኑ ሰዎች ጋር ኮሚኒኬሽን ተፈጠረ። እዚህ ኢትዮጵያ ውስጥ የሉም፣ ከሀገር ውጭ ናቸው ያሉት። በቃ ገንዘብ ይሰጡኛል። እነሱ ናቸው ትእዛዝ የሚሰጡኝ። ማድረግ ያለብኝ ነገር እነሱ ናቸው ትእዛዝ የሚያስተላልፉልኝ። እዛን ሰዎች እኔ አላውቃቸውም። አሁን እዚህ ጋር ካመጣት ሴት ጋር በሆነ አጋጣሚ ተገናኘን ምናምን ነገር እና ያው በወቅቱ ትንሽ ስላልነበራትም ያው የገንዘብ ችግር እንዳለባት ምናምን በሆነ አጋጣሚ ምናምን ነገር ስናወራ በቃ በዛ ተግባባንና ኦኬ የገንዘብ ችግር ካለብሽ እንደዚህ ቦታ እንደዚህ ላስቀጥልሽ ምናምን አልኳት እና እዛ እስር ቤት ካሉ ሰዎች ጋርም ደግሞ ከተወሰኑ ሰዎች ጋር ኮሚኒኬሽን ነበረኝ። ያው በገንዘብ ማይሰራው ስራ የለም። በገንዘብ አማካኝነት እስር ቤት ካሉ ሰዎች ጋርም ኮሚኒኬት ፈጠርኩኝ እና እነ ሸዋፈራውንም ያወኳቸው እዛ እስር ቤት ጠያቂ ሆኜ የተመላለስኩ ነው። ተመላላሽ ጠያቂ ነኝ የእነሱ ማለት ነው። የህሊናና የሸዋፈራው ማለት ነው። ጠያቂ መስዬ ነው እነሱ ጋር የሄድኩት እና ያው ብዙ በመመላለስ እንደ ጠያቂ ሆኜ እነሱም ጋር አንዳንድ የሚያስፈልጋቸውን ነገር ምናምን እሰጣለሁ። ያው እስር ቤት ያለው ሰው ይጠየቅ የለ በተለያየ መንገድ አለ የምጠይቀው። እነሱ ምን ቸገራችሁ፣ ምን ይቸግራችኋል፣ ምን ጎደለባችሁ ምናምን እያልኩኝ ጠያቂ መስዬ እነሱ ጋር መመላለስ ነበር ምናምን ማለት ነው። በዛ መመላለስ የኔ ሚሽን እነሱ ጋር የተሰጠኝ እንትን እነሱ ወይ ከእስር ቤት ማስመለጥ ነው ወይ እንዲሞቱ ማድረግ ነው የተሰጠኝ ነገር ማለት ነው። ስለዚህ ያ ነገር ከመሆኑ በፊት እኔ መጀመሪያ እነሱን መቅረብ መቻል አለብኝ ማለት ነው። ጠያቂ መስዬ በጣም መቅረብ መቻል ነበረብኝ እና በዚሁ አጋጣሚ እዚህ ወደ ኪችን አካባቢ ያሉ ሰዎች ጋር ምናምን ያው በቀጥታ መቼም እስር ቤት ውስጥ ተተኩሶ አይገደልም። ስለዚህ ያለው አማራጭ ምንድን ነው? ከእነሱ ጋር ግንኙነት ሊፈጠር የሚችል ሰው በምንም አይነት አጋጣሚ ይሁን ግንኙነት ፈጥሮ እነሱን ወይ መወገድ ወይ መውጣት ባለባቸው መንገድ እንዲወጡ ወይ እንዲወገዱ ማድረግ ስለነበረ ከነዛ የመጣልኝ ሀሳብ ምንድን ነው? በቃ እዛ ወጥ ቤት ሰራተኛ ሆና የምትቀጠር አንድ ሴት መፈለግ ነበረብኝና ብቻውን ቅድም የመጣሃትን ሴት ከእሷ ጋራ መጀመሪያ አንዳንድ ነገሮችን እየሰጠው ትንሽ ደጎማት ምናምን ነገር ነበር ምናምን ማለት ነው። እዛ በኋላ የሆነ ስራ እንደምፈልግላት ምናምን ነገር እንትን እያለን በቃ መገባበዝ ምናምን ሁሉ ነገር ተጀመረ ምናምን አይነት ነገር ማለት ነው። ከመገባበዝም በላይ በቃ የሆነ ወደ ፍቅር ምናምን ነገር ተቀይሮ ነበር ምናምን ነገር እና ያው የተወሰነ ጊዜ ምናምን ነገር አብረን አድረናል ከእሷ ጋር ማለት ነው። ምንድን ነው የሆነው? ከዛ በኋላ በተወሰነ ገንዘብ እዛ ተቀጣሪ ሆና ወህኒ ቤት ውስጥ ማለት ነው ተቀጣሪ ሆና እዛ እንድትሰራ ከተደረገ በኋላ እነሱን በደንብ በትኩረት እንድትከታተላቸው አደረኩ ማለት ነው። እዛ ከሚከፈላት ደሞዝ በላይ እኔ ገንዘብ ከፍላት ነበረ።
ጀመር ላካፍላት አችልም ወንጀል እንደሰራለ ነው ቆራል እዛ ቦታ። ስለዚህ በቃ እሷን በእንደዚህ አይነት ሁኔታ ተጠቀምኩና እዛ እንድትቀጠር ሆነ ማለት ነው። እዛ ካሉ ሰዎችም ጋር ኮሚኒኬሽን ፈጥሬ ምናምን ማለት ነው። እዛ እንድትቀጠር ሆነ። በምግብ መመረዝ ወይም ደግሞ ማስመለጥ በሚለው ነገር ላይ ነው ከእሷ ጋር የተነጋገርነው። እሷም በቃ ያው ገንዘብ በጣም ነው የምትወደው። ወሬያው ሁሉ ስለ ገንዘብ ነው። በቃ እያንዳንዱ ነገር በቃ እየበላን ሁሉ የሆነ እንደዚህ ቢሆን የሆነ እንደዚህ ቢሆን የሆነ እንደዚህ ቢሆን ምናምን ብሎ ይሄ ገንዘብ ነክ ወሬ ያለ እንደዚህ አይነት ወሬ ነው ምናምን የምታወራው። ሲጀመር እኔ ተራ ቤት አልጋብዛትም ሲጀመር ማለት ነው። አንድ የተባለ ቤት እየሄድኩ ነው በቃ የምንበላው የምንጠጣው ምናምን ማለት ነው። ስለዚህ በዛ ያለውን ነገር ስለምታውቅ ገንዘብ አወጣጤ ምናምን ነገር ስለምታውቅ ሁሉ ነገሯ ገንዘብ ነው። በቃ ወሬያው ሁሉ ምናምን ስንስቅ ሁሉ ያለ ገንዘብ አስቅም በቃ ልጅቷ ማለት ነው። ስለዚህ በቃ ገንዘብ እንደምትዳወኩኝና ድክመቷ ስለሆነ በዛ ገባሁ ማለት ነው። በቃ ገንዘብ ትፈልጋለች፣ ገንዘብ ሰጣታለሁ። እኔም ስፈልግ የምፈልገው ነገር አደርጋለሁ። በቃ ገንዘብ ስለምትፈልግ ማለት ነው። ገንዘብ ሰጥቼ በቃ በዛ ነው ይሄ ነገር የሆነውና እዛ በቃ እዛ ተቀጠረች። ከዛ በኋላ እንግዲህ ሁለቱንም መመረዝ አልተቻለም። ያው ሸዋፈራውን ነው ማግኘት የቻለችው እና እሱም ያው ሆስፒታል ሄዶ ድኖ ምናምን አይ ነገር መሰለኝ እንግዲህ። ከዛ በኋላ ያለውን ነገር እኔ አላውቅም። እነሱ ለምንድን ነው እንደዚህ ማድረግ ያስፈለጋችሁ? ሸዋፈራውንም ህሊና ነው እኔ አላውቅም። እኔ ነገርኩ፣ እኔ እውነቱን እየነገርኩ ነው። እኔ አሁን አላውቅም ስልህ ለምን መግደል እንዳስፈለጋቸው ለምን እንዲሞቱ ወይም ደግሞ እንዲያመልጡ የሚፈልግበት መንገድ እኔ አላውቅም። እኔ አሁን እነዛም ሰዎች ለእኔ ገንዘብ የሚሰጡኝ ሰዎች ራሳቸው እኔ አላቃቸውም። እንደነገርኩ ከሀገር ውጭ ነው ያሉት። እኔ በምሰራው ስራ ከብዙ ሰዎች ጋር የድለላ ስራ ከብዙ ሰዎች ጋር ኮሚኒኬት አድርገናል። በዛ አማካኝነት ነው እነዚህም ሰዎችን ያገኘኋቸው። ስለዚህ በቃ በዛ አጋጣሚ ነው ከነሱ ሰው አንዱ ቅድም እንደነገርኩ አንዱ ሰው አገኘኝና እንዲህ አይነት ስራ ለምናምን ብሎ ሲሉኝ ሰው ከሚያዋልኩ እኔም ገንዘብ ፈላጊ ነኝ ያው። ስለዚህ ገንዘብ ይልኩልኛል። ማድረግ ያለብኝ ነገር እነሱ ይነግሩኛል እንጂ ሰዎቹን እኔ አላውቃቸውም። በቃ ያለው ነገር ይሄ ነው። እነዚህ ሰዎች እንግዲህ መጀመሪያ በህግ እንዲጠየቁ ወይም ደግሞ በተለያየ አይነት መንገድ እኛ ሙከራ እያደረግን ነበር። ከዛ በኋላ ነው እንግዲህ ወደ ወህኒ በጊዜ ቀጠሮ ነገራቸው እንዲከታተሉ የተደረገው እና ማስመለጥ ወይም ማስገደል የመጨረሻ አማራጫችሁ ነው። ይህንን ነገር በዋናነት ያሰቡበት ምክንያት ምንድን ነው? እነሱ ላይ የተገኘ ፋይል አለ። መጀመሪያም እየነገርከኝ ነበር። ያንን ፋይል ለማስጠፋት ከተቻለ እነሱን አፍኖ አስወጥቶ ወደ ቀደመ ስራቸው በሌላ አይነት ሁኔታ እንዲመለሱ ለማድረግ ነው። ያ ካልሆነ ደግሞ እነሱ ሙሉ ለሙሉ ተወግደው ተገኘ ሊባል የሚችለው ነው ደግሞ ስጋት ነው የተባለውን ፋይል ማስመለጥ እንደሆነ ነው እየነገርከኝ ያለው። ከዛ ውጭ እዚህ ሀገር ላይ ይህንን ትዕዛዝ የሚፈጽምልህ ለአንተ ሰው አለ። ያንን ሰው ደግሞ እንድትጠቁመኝ ግዴታ መናገር መቻል አለብህ። ያንን ማታራ ከሆነ ደግሞ ብዙ ከዚህ በላይ ከፉ ነገሮች እንደሚገጥሙ ነው የምነግርህ። ስለዚህ ንገረኝ። እኔ አንድ ሰው ነው እዚህ ከእነሱ ጋር ኮሚኒኬት እንዳደረግ እኔ ያግባባኝ ማለት ነው። ያን ሰው ከዛም በኋላ አላየሁትም። ክፍያ ይፈጸምልሃል እኮ አይደለ? በቃ ክፍያ የሚፈጽም ይኸውልህ፣ ቆይ ልንገርህ እየነገርኩህ እኮ ነው። ያንን ሰው ከአንድ ቀን በላይ እኔ አላየሁትም እያልኩ እኮ ነው። በቃ አንድ ቀን ተገናኘን፣ ቁጭ ብለን አወራን፣ በላን፣ ጠጣን፣ ስለሚሆነው ነገር ምናምን ነገር ስለሚከፈለኝ ገንዘብ ምናምን ነገር ነገረኝ። ኦኬ አልኩኝ። በእያንዳንዱ ጉዳይ ላይ ከእነሱ ጋር ነው የስልክ ኮሚኒኬት የማድረገው። እነሱ በጣም ሀይ ቼን ያላቸው ሰዎች ናቸው። እንዲህ በቀላል የሚገኙ ሰዎች አይደሉም። ይህንንም ሰው ያለ አንድ ቀን አላገኘሁትም። በቃ ከዛን ቀን ጀምሮ አላገኘሁትም። ይህን ሰውዬ ስልክ የሰጠኝ ወይም ደግሞ ከእነሱ ጋር ኮሚኒኬሽን እንደፈጠረ ያደረገው ከነዛ ሰዎች ጋር የዛን ቀን ብቻ ነው ስልካቸውን የሚሰጠኝ። ስፈልግ በቃ ይሄ ነው ምናምን ብዬ ስልክ አወራለሁ። ከፈለግ ስልክ ላይ ያሳያለሁ። የእነሱ ስልክ የውጭ ስልክ መሆኑ ማለት ነው። በቃ ይፈትሹት እንጂ ይሄኛው እዚህ ሀገር ውስጥ ካገኘ ሰው ጋር ከእሱ ጋር ምንም አይነት ግንኙነት የለኝም ነው የምልህ። ስለዚህ አሁን አንተ ላይ የሚያስፈልገውን እያንዳንዱን ነገር ግልጽ አድርገህ የምትነግረኝ ነው የሚሆነው። ተግባባን? እያንዳንዱን ነገር ከዚህ በተጨማሪ ያለውን ማስረጃ ይህ አለ እኔን ትእዛዝ ይሰጠኛል ያልከውን ግለሰብ፣ ከዛ ውጭ ደግሞ ትልቅ ሰንሰለት አላቸው ያልካቸውንም ሰዎች ጭምር በአንተ መንገድ ለማግኘት ሙከራ እናደርጋለን። ከዚህ በኋላ ቆይታ እያንዳንዱ ነገር የሚሆነው ከእኛና ከእስር ቤት ጋር ነው። ስለዚህ ለራስህ ነገሮችን ለማቅለል ከፈለክ ደግሞ ከእኛ ጋር በደንብ መተባበር መቻል አለብህ።
ከዚህ በላይ ብዙ ነገር እንደምታውቅ ምንም ነገር የማውቀው ነገር ያንንም ሰው የምናገኝበት መንገድ ምንም ካለ የማውቀው እሱንም ጉዳይ የለም ለማጥመድ ወንድሜ። የምትተባበረን ነው የሚሆነው። እኔ ምንም የማውቀው ጉዳይ የለም አልኩህ። ከዚህ ውጭ ከነገርኩህ ውጭ ምንም የማውቀው ነገር የለም። እርግጠኛ ነህ? ይሄኛውን ሰውዬ ያለ አንድ ቀን አላየሁትም። ከነዛ ሰዎች ጋር በስልክ ነው የምገናኘው። የሚያስፈልገኝ ነገር ይልካሉ። እዚህ ትእዛዝ እነሱ ናቸው የሚሰጡኝ። ከዛው በስልክ ስገናኝ ከነሱ ጋር ገንዘብ ሲልኩ ሚሽን ያደርጋሉ። ከዛ በቃ እነሱ የሚሉትን ነገር ደግሞ እኔ እዚህ ፈጽሜ አዎ ይሄ ይሆናል ይሄ ይሆናል ይሄ ይሆናል ብዬ ደግሞ መልሼ ለእነሱ ሪፖርት አደርጋለሁ። ሌላ ነገር የለውም። በቃ እዚህ ሀገር ውስጥ ያገናኝ ሰው ከነሱ ጋር ያለ አንድ ቀን አይቼው አላውቅም። በቃ እሱንም እኮ እኔን ካገናኘ በኋላ እነሱ እጃቸው ሰፊ ስለሆነ እሱንም ጨርሰውት ሊሆን ይችላል። አላገኘሁትም። በቃ ከዛ በኋላ በጣም ጥሩ። ስለዚህ ውድ ተመልካቾቻችን ነገሮችን ከዚህ በላይ ማጥራት መቻል ስላለብን ለማስተካከል እንሞክራለን። አጠገብ ያለውንም ግለሰብ ሊሆን ይችላል ወይም ደግሞ እነው ዘዴ ያገኘናት ሴት ሸዋፈራውን ለመግደል ሙከራ ያደረገችዋንም ሴት ጭምር በደንብ በመፈተሽ ሌላንም ቢሆን እዛ ድረስ በመሄድ ጥንቃቄ እንድታደርግና ሌላም ማስረጃዎች ካሉ ለማውጣት እነዚህን 4 ሰዎች በመያዝ የተባለውን ግለሰብ ለመያዝ ሙከራ እናደርጋለን። ከማን ጋር ነው የሚገናኘው? እነዚህ ውጭ ያሉ የተባሉ ሰዎች ከተሙና ከሚኪ ጋር ያላቸው ነገር ምንድን ነው? ከዛ ውጭ ደግሞ ምን አይነት ወንጀል ቢሰሩ ነው በዚህ ልክ እንዲሰጉ ያደረጋቸው? በሂደት ምንደርስበት ይሆናል። ውድ ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩን። ተነስጣናል። ይሩጣ ያዙት እሱ